ደግሞ ህፃን ስለሆንኩ ትምህርት ቤት ስመጣ ሆስፒታል ይዘዋት ሂዷን ምናምን ታክማ በሶስተኛ ቀን ምናምን አረፈች። ስታርፍ ተቀበረች ምናምን። የዛኔ እናትሽ ስታርፍ የዛኔ 12 ዓመት 11 ጨርሼ ወደ 12 ስንተኛ ገባሁ 2010 አሁን 2019 ሲመጣ 19 ዓመት ይገባለሁ ጥቅምት 7። ከዛ እንደዛ ሆኖ እሷ ካረፈች በኋላ 40 ምናምን ወጣ ከአጎታችን ጋር መኖር ጀመር እኔና ወንድሜ ማለት ነው። ከዛ የኖርን ምናምን እንትን አቅም አለው ግን እኔን የማስተማር ፍላጎት የለውም እሱ ማለት ነው። የሆነ ወጣት ልጅ ነበርና ቤተሰቦቹ እዛ ናቸው ምናምን እራሳቸው ጨርሰው ምናምን ዳሩ በ12 ዓመቴ 2012 ላይ ሁሉም ነገር አልፎ ምናምን። ሚዛን ኢትዮጵያ አዲስ አበባ ነው የት ነው አላውቀውም። አዲስ አበባ አይደለም ገጠር ነው ደቡብ ነው። ኦኬ ከዛ በ12 ዓመቴ ዘመን ኦልሬዲ 2012 ማለት እኮ የዛሬ 7 ዓመት ነው። 2012 7 ዓመት እንዴት የዛሬ 7 ዓመትን እዚህ ዘመኑ ሰልጥኖ እንዴት አንቺን የስንት ዓመት ልጅ ነበር? የ13 ዓመት ልጅ ሆነች ነው ሄዳል 12 2012 2000 ላይ ነው የተወለድኩት። ኦኬ እና በ12 ዓመትሽ በዚህ በሰለጠነ ዘመን እንዴት ይደርሻል? በጣም እልከኛ ነው። አሁንም አናወራም ከሱ ጋር። በጣም ኃይለኛ የሆነ የሰው የለም አታውቂም፣ የሆነ ጉልበተኛ የሆነ ሰው እንደዛ ነው የነበረው። እና ግን ጎረቤት ዘመድ ምንም አላለም? ማንም ምንም ብሎ እንትን ሊያግዝልኝ የተነሳ ሰው አልነበረም በሰዓቱ። እና ከልጁ ጋር 2012 ላይ ተጋብተን አንድ ቤት መኖር ጀመርን፣ እዛው ሚዛን ቴፒ ማለት ነው። አንድ ላይ እየኖርን 1 ዓመት አለፈን ልጁ ጋር አብረን እየኖርን ማለት ነው። ይቅርታ አድርጊልኝና ማንስትሬሽን ያየሁት ከእሱ ጋር ሁኜ በቃ 2013 ሊገባ ትንሽ ሲቀረው ነው ማንስትሬሽን ያየሁት ማለት ነው። እና ከዛ እንዳያሁኝ ለካ ቅሪት ቀርቶብኛል። እኔ አላወቅኩትም። ትምህርትም ስላላስገቡኝ ምናምን አላወቅኩኝም። ከዛ ቅሪት ቀርቶ ምናምን እንደቀረ ሲያውቅ ጥሎኝ ጠፋችሁ ተነስቶ። ከዛ ማርገዝሽን ሲያውቅ ማርገዜን ሲያውቅ እሱ ጥሎኝ ሄደ ማለት ነው። ሰው የስንት ዓመት ሰው ነበር? እሱ ትልቅ ነው፣ ዩኒቨርሲቲ ተማሪ ነበር እሱ። ኦኬ እድሜውን አታውቂውም? በጀስት ዩኒቨርሲቲ ተማሪ ነበር። ቢያንስ ኦልሞስት አሁን ላይ በፊት የዛኔ ስንገናኝ 23 እንደዛ ይደርሳል፣ 23 22 ይሆናል። እና ከዛ አርግዢ ምናምን ይሄ ዳረኝ ያልኩሽ አጎቴ ጋር የምከፍለው ቤት ኪራይ ሳጣ ይሄኛው ጥሎኝ ሲጠፋ እንግዲህ ድሮኛል አይተወኝም በሚል ተስፋ ሄድኩ እሱ ጋር። ስሄድ አይንሽ ላፈር ምናምን አለኝ። ከዛ ሁለተኛ አጠገቤ እንዳትደርሺ አክስቶቼ ነበሩ በሴት አይጨኩንም ብዬ ምናምን ሄድኩኝ እነሱ ጋር ለመንኳቸው። የለም ምግብ ሰጡኝ ምናምን ውሃ ሂጂ አሉ። ከዛ ሄድኩኝ የሆነ ሰው ቤት ገባሁና ስራ መስራት ጀመርኩኝ። ለካ እርጉዝ እንደሆንኩ ስላላወቁ ያስገቡኝ ህፃናት ብለው ስራው። ግን እሺ አጎቶችሽ ኦኬ አጎትሽ አባረረሽ ራሱ ድሮሽ ስታረግዤ እና ሳረግዝ እምቢ አለ አልፈልግሽም ማለሽ። እሺ አክስቶች ምነው አክስቶችስ ምነው ጨከኑ? አጎች ራያ አንጠብቅም። አክስቶችሽ ምን ሆነው ሴቶች ሆነው ያላስጠጉሽ? እምቢ አሉኝ። ሄድኩኝ ለመንኳቸው ምናምን እምቢ አሉ ሲሉኝ ሰው ቤት ሄድኩኝ። ገባሁ ሰው ቤት እየሰራሁ ነው። እህት ወንድሞቼ ደግሞ እህቴ ደግሞ አንዷ አልነበረችም። ዲማ የሚባል ከተማ ካወቅሽው ስልክ ደግሞ በዛ ሰዓት ስለማላቅ አልደወልኩላትም ምናምን። ብዙም እንትን አንድ ላይ ያደግን እህትና ማቾች አይደለንም ማለት ህይወት የበተነው ቤተሰብ አላ እንደዛ አንተ በታትነን ያደግነው እና እንዲህ እህት ፍቅር ወንድም ፍቅር ምናምን ተሰታተን አናውቅም። እኔ ከትንሽ ወንድሜ ጋር ብቻ ፍቅር ያለን። ከዛ አንድ ቤት ያደጋችሁት ከሱ ጋር ስለሆነ ከሱ ጋር ብቻ እሱ ጋር ፍቅር አለን አሁንም ቢሆን ማለት እነዛ ጋር ግን አብረን ስላልሆን ቦታ ብዙም አንሰጣጥም እና እንደምንም ማያልፍ የለም። እዛ ሰው ቤት እየሰራሁት ሰዎቹ ሆዴ መግፋቱ ሳያውቁ ውጪ ምናምን አሉ ከቤቱ ማለት ነው። ወጥቼ ቤት ተከራየሁና ፍራሽ እኛ ጋር ዝም ብሎ የሆነ ርካሽ ፍራሽ አለ፣ ወዳ ፍራሽ የሚባል በእንትን ነው የሚሰራው፣ በጭቃ በሚቦካበት ነገር የሚሰራልና ርካሽ ነው በጣም።
እሱን ገዝቼ አንሶላ ገዝቼ ቤት ተከራየሁ። ደግሞ እዛ እነሱ ጋር ሰራ ባጠራቀምኩት ብር ማለት ነው። ተከራይቼ 9 ወር ምናምን ደረሰ። ያኔ ቤት ኪራይ 350 ብር ነበረ የምከፍለው የነበረው ማለት ነው። እሱን እየከፈልኩኝ መኖር ጀመርኩኝ ምናምን። ምጤ መጣ። 9 ወር እንደምን ማይደርስ ቀን የለም መጣ ምናምን ወለድኩ። አከራዮቼ ይዘውኝ ሄዱ። ሴት ልጅ ወለድኩኝ 2014 ጥቅምት 30 ወለድኩት ማለት ነው። እንዴ ያረገዝሽው 2013 ላይ ነው መጨረሻው ላይ 2013 ሊያልቅ አካባቢ ላይ የወለድኩት ያረገዝኩኝ ማለት ነው። ከዛ 2014 ጥቅምት 30 ተገላገልኩ ሆስፒታል ገብቼ ማክሰኞ ላይ። አንቺ 2000 ሚሊኒየም ምን ወር ላይ ነው የተወለድሽ? 2000 ዓመተ ምህረት ምን ወር ላይ ነው የተወለድሽ? ተቋርጧል ጋይስ። እኔ ተቋርጫለሁ። ተቋርጫለሁ አለሽ አለው። ከእሷ ነው የተቋረጠው ማለት ነው። አለሽ ኦኬ ቴንኪው። ጸጥረች ሲልብኝ እኔ የተቋረጥኩ መሰለኝ። ወይኔ እሷ ናት የተቋረጠችው። ምን ወር ላይ ማለት ስትወልድ 14 ሞልቷታል አልሞላትም የሚለውን ለማወቅ ነበር የጠየኳት። ጥቅምት ላይ ከወለደች መስከረም ጥቅምት ገና 2ኛው ወር ነው። ስለዚህ ያረገዘችው 2013 ከ2010 እርግዝና 9 ወር ነው 10 ወር ነው 2 ወር 2014 ጥቅምት 30 ከወለደች ከዚህኛው አመት 2 ወር ከዛኛው አመት ደግሞ 8 ወር 8 ወር ወደኋላ ስንቆጥር መስከረም ጥቅምት ህዳር ታህሳስ ላይ ነው ያረገዘችው ማለት ነው። ወይም ጥር ላይ ምናምን ጥቅምት 7 አላለችም። ጥቅምት 30 2014 ጥቅምት 30 ነው ወለድኩ ያለችው። ስለዚህ መስከረም ጥቅምት ህዳር ታህሳስ ጥር መጀመሪያው ላይ ነው እርግዝና የተፈጠረው ማለት ነው። እሷ 2000 ዓመተ ምህረት ምን ወር ላይ ነው የተወለደችው? ስትወልድ 14 ዓመት ልጅ ነበረች ወይስ 13 የሚለውን ለማወቅ ፈልጌ ነው። ጥቅምት የወለደችበት ነው የተወለደችበት አይደለም እናንተዬ። ጥቅምት 30 2014 የወለደችበት ነው። የተወለደችው 2000 ሚሊኒየም ላይ ነው። ግን መቼ ነው እንትን ይገባኛል። መቼ ነው? አው አሁን 2019 ምን ሲመጣ ነው 19 ዓመት ይሞላኛል ያለችው? ምን ሲመጣ? ምን ወር ሲመጣ ተወለደችውም? ጥቅምት 7 ኦኬ። ጥቅምት 7 14 ዓመት ሞልቷት ጥቅምት 30 ወለደች። ኦኬ በ14 ዓመቷ ነው የወለደችው። መታለች፣ አስገቧት። በ14 ዓመቷ ነው የወለደችው። ቤትዬ ኢንቫይት አድርጋታለች። ቆይ በ13 ዓመቷ በ12 ዓመቷ ተዳረች፣ በ13 አረገዘች፣ በ14 ወለደች። ሀቡዬ ይቅርታ ዳታ ዘግቶ አሁን አለሽ ዳታ? አሁን ገዛሁኛ። ኦኬ እሺ። ጥቅም ምንድን ላይ ነው የተወለድሽ? 2000 ዓመተ ምህረት ምን ወር ላይ? እኔ 2000 ዓመተ ምህረት ጥቅምት 7 እኔ የተወለድኩ 2014 ጥቅምት 30 ደግሞ ልጄ የተወለደችበት ጥቅምት 14 ዓመት በሞላሽ በ23 14 ዓመት በሞላኝ ልጄ የተወለደች። ከዛም እሷን ወልጄ ቤት ውስጥ ምንም የተዘጋጀ ነገር ምናምን አልነበረም። ቤት ገባን ማለት የቲፒ ህዝብም ደግሞ እግዚአብሔር ይስጠው አንዳንድ ነገር ብዙ ነገር ተባብሮኛል እና መታው አክስቶቼ አጎቶቼ ምናምን ምላቸው መታው አልጠይቁኝም። የሰፈር ሰው ግን የሚያቀኝ እናቴ እንደዛ ስትሆን ምናምን የሚያቀኝ ልሙላልሽ እያለች ነው ሳምሪ። ኧረ አለው አመሰግናለሁ አብዬ። እሺ ከዛም የሰፈር ሰው ምናምን መቶ ጠየቀኝ ምናምን። ለ2 ወር ከምናምን ድረስ ከአራስነት እስከወጣ የተቸገርኩት ነገር አልነበረም። የሰፈር ሰው እያገዘኝም ስለነበር ምናምን ቤት ኪራይን አዋተው ምናምን ከፈሉልኝ የ3 ወር። በቃ ብዙም ያስቸገረኝ ነገር አልነበረም በሰዓቱ። ከዛ ደካ እንትን ትንሽ ከፍ እያለ ጥርስ ማብቀል ሲጀምር ብዙ ነገሮች እንትን ያስቸግሩሻል።
እሷ በቃ ያደገች 4 ወር ምናምን ሲሆናት እኔም ትንሽ እንትን እያልኩ ሰው ከአራስነትሽ ስትወጪ ያ ሰው አራስ እያለሽ እየመጣ ሰው ላይመጣልሽ ይችላል። አራስነት ስለወጣሽ ከዛ እንደዛ የሆነ ሰው ቤት ምናምን ልብስ አጠባ ምናምን ጀመርኩ። እሷን አዝያት ማለት ነው 4 ወር ሆና አዝያ ልብስ አጠባ ምናምን ጀመርኩኝ። አልሆንም አለኝ። በቃ ቤት ኪራይም ከፍለው ከየት ላምጣ? እሷን ማበላት ከየት ላምጣ? እኔ ከየት አምጥቼ ልብላ? በቃ ነገሮቹ ዝብርቅርቅ ቃሉ ማለት ነው። መጨረሻ ላይ ቤት ኪራይ የ2 ወር አለፈብኝ በአንዴ ማለት ነው። እሷ 6 ወር ሞላች ይዛኔ 2 ወር ቤት ኪራይ ሲያልፍብኝ ሚጣ 6 ወር ሞላት። ከዛ ሴትዮዋ በጣም ወገባ ቤት ታመጭ ምንድነው ቤት ኪራይ ብር ሰጪ ማለት ጀመረች። ተሳቅቄ ውጭ ህፃኗን ይዣት 2 ቀን አደርኩ። 2 ቀን ማለት ነው። ከዛ አድሬ ምናምን ሚጣ ትንሽ ከፍ ማለት ጀመረች። 8 ወር ምናምን ሆኗት በቃ በጣም እንትን አቅሜ ምናምን አልችላለኝ። ቤት ኪራዩንም እየኖርኩበት ነው፣ ግን ሰው እየለመንኩ ምናምን ቤት ኪራይ መክፈት ጀመርኩኝ። መጨረሻ ልጁን ለመክሰስ ምናምን ሞከርኩኝ በ8 ወር ማለት ነው። ሲከሰው በቃ ያኔ ተመርቆ ምናምን ስራ ይዟል። በወር 500 ብር ቆርጥላት ተቆራጭ አደርግላታለሁ አለ ማለት ነው። የልጅ አባት ተቆራጭ አደርጋለሁ ሲል እንግዲህ በቃ ምንም አማራጭ የለኝም። እሺ አልኩት። ያንንም ላይ ልክም ይችላል እሱን ሚልካትን ለቤት ኪራይ ማድረግ ወይኔ ኔትወርኳ በእናታችሁ ወይስ አሁንም ዳታው አልቆ እንዳይሆን ከዛ በኋላ በጣም ተራብሽ ተቸገርሽና የልጅሽን ጥሎሽ የጠፋውን ከሰስሽውና በወር ስንት ነው ተቆራጭ ሊያደርግ? በወር 500 ብር ተቆራጭ ሊያደርግልኝ ተስማማ እና በፖሊስ ጣቢያ ሴቶችና ህጻናት ጉዳይ ነው የከሰስኩት የነበረው እና 500 ብር ተቆራጭ ሊያደርግልኝ ተስማማ። ከዛ እሱ ለቤት ኪራይ ምናምን እያደረግኩኝ እንትን ማለት ጀመርኩ። ለሷ መኖር ጀመርኩኝ። ልብስ አጠባ ምናምን ሰው ቤት እየሄድኩ እያጠብኩ እሷን አዝያት ምናምን ልብስ ማጠብ፣ ለወንደላጤ ምግብ መስራት ጀመርኩ። እንደዛ ቀላል የሚባሉ ስራዎችም ማለት ነው። እነሱን እየሰራሁኝ እያለም አልሆኑልኝም። ሰው እንዲህ እንትን አስተማሪዎችም ስለነበሩ ዩኒቨርሲቲ አስተማሪዎች ናቸው እና ለቀው ወደ ሀገራቸው ምናምን መሄድ ሲጀምሩ የሚሰራው ስራ እየቀነሰብኝ ምናምን መጣ። ለልጅቱ ማረግዳት ነገር እየቀነሰብኝ መልሼ ወዴት መቸገር ላይ ገባሁኝ። አሁንም ስራ መስራት እየቻልኩኝ መቸገር ጀመርኩ ማለት ነው። ከዛ እንደዚህ እየተቸገርኩ ምን እያልኩኝ የሆነ ሳሱም ብሩን አቋረጠብኝ። ሆሳዕና ነው የሚኖረው እና ብሩን ሲያቋርጥብኝ ደወልኩለት። ሲደውልም አያነሳም። ምንም ቤት ኪራይ የሚከፍለውም አጣሁኝ። ከዛ በቃ በጣም ተቸገርኩት ማለት ነው። ህፃኗ ወልጃት ምናምን እነሱ ጋር የሆነ ሰርግ ነበረ እኛ ሰፈር ማለት ነው። ሰዎቹን ሄጄባቸውም እኔ በመልክም ሰዎቹን አላውቃቸውም። እነሱ አከራይ ናቸው። የተከራይ ሰርግ ነበር የነበረው። የትግሬ ሰርግ ነው ሰርጉ። ከዛ በጣም እርቦኛል። ቤት ኪራይ ምናምን ቀን አልፎብኝ ቤት መሄድ ፈርቻለሁ ምናምን እርቦኛል። እሷም እርቧታል። ጡቴ ደግሞ ደርቋል። ያኔ 1 ዓመት ከ3 ወር ምናምን ይሆናታል ለሚጣ። ከዛ እዛ ሰርግ ቤት ገባሁ ቀጥ ብዬ። ከፈለጉን ትራፊ ነገር የሚስጡኝ ከሰጡኝም ደህና ነገር ስጡኝ ብዬ ማለት ገባሁ። በስነ ስርዓት በክብር አስተናግደውኝ በቃ እኔ ህይወቴ የተቀየረችበት ምናት ያቺ ቀን ማለት ነው። ከዛ ሰጡኝ ደህና ምግብ። ለልጄም አልጫ ሰጧት፣ በላች፣ እኔም በላሁ ምናምን። የተከራይ ሰርግ ነው ይሻል ነበር። አከራዮቹ እዛ ነበሩ። እንደ እናቱ ነው የዳሯት እነሱ ናቸው ተከራዩ ማለት ነው። ሚጣ ሂዳ ተከራዩ ባልየው ጋር ሂዳ ተጠመጠመች ማለት ነው። የኔ ልጅ አታውቃቸውም፣ ምንም አትላቸውም። ሄደች ምናምን እነሱ ላይ ተጠመጠመች። ከዛ ባባ ነው የሚባለው ቤት የሚጠሩት ስሙ ማለት ነው። ከዛ ሂዳ እነሱ ጋር ስትጠመጠም በቃ እኔ ጠገቡኝ፣ እሷም ጠግባለች። ከፋኝ፣ በቃ አለቀሱ። ከዛ ምን ሆነሽ ነው? ጌጤ ትባላለች ሚስቱ እና ምን ሆነሽ ነው? ነይ ብላኝ ጓዳ ነው ይዛኝ የገባችው። ነገርኳት፣ እንደዚህ እርቦኝ ነበር የገባሁት እና ስለጠገብኩ ደስ ብሎኝ ነው የማለቅሰው አልኳት ማለት ነው። ከዛ አይዞሽ አታልቅሽ፣ እኔ እንደ እናትም
እንደ አባትም እሱ ሆኖ ልጅሽን ታሳድጊያለሽ፣ እኔም አንቺም እዚህ ሆነሽ ትማሪያለሽ። ከፈለግሽ ስራ መስራትን ከፈለግሽ እዚህ በረንዳ ላይ ነው፣ ሻይ ቡና ዩኒቨርሲቲ በረንዳ ላይ ነው። ከፈለግሽ ሻይ ቡና እዚህ ትሰሪያለሽ፣ ከኛ ጋር ትኖራለሽ። ቤት ኪራይ ምንም ለልጅሽ የሚያስፈልግ ነገር አያስጨንቅሽ፣ አታልቅሽ። እኔም እኮ ሴት ልጆች አሉኝ ብላ ጌጤ ትባያለች። በቃ አስጠናናችኝ ማለት ነው። ከዛ ዛሬ የትም አትሄጂም፣ እዚህ ደሪ፣ ልብሴ ተቀዳዶ ምናምን ቆሽሿል ምናምን ነይ ተነሽ ሻወር ግቢ። ህፃኗንም ሻወር አስገባት። ግቢ ውስጥ የሰው ልጅ ነበርና ከእነሱ ልብስ ወስደው ምናምን አለበሷት እሷን። እኔንም ቀየሩልኝ ቢጃማ። በቃ ፀጉሬን አጠቡኝ፣ ምን አሉኝ፣ ተንከባከቡኝ። በቃ ከዛ አደርኩ እነሱ ቤት። እዛ አድሬ ነጋ። ጠዋት ላይ የነበረ ቤት ኪራይ ብር ነበር፣ እሱም ከፍለው እቃዬን፣ የልጅ ልብሶች፣ የኔ ልብሶች ምናምን ጠቅልለን ወደ እነሱ ቤት ገባሁ። እነሱ ቤት ገብቼ እየኖርኩ ምናምን አብረን እየኖር በቃ ደስተኛ ህይወት ማሳለፍ ጀመርኩ። እዛ ውስጥ እኔም አልራብም፣ ልጅም አትራብም፣ ምን አትል። በቃ ሰዎችም ለእኔ ያላቸው አመለካከታቸው ጥሩ ነበረ። ለልጅም ያላቸው አመለካከት ጥሩ ነው። እዛ ሁኜ እንትን ያልኩ ስራም የሰራሁኝ ላሞች ምናምን ስለነበሩ ሚጣን ጌጤ ስትይዛት እሷ ዩኒቨርሲቲ ግቢ ቤት ይኑራቸው እንጂ በቃ እንዲህ እንደ ሀብታም ሆኖ መኖር አይፈልጉም። ዝቅ ብሎ ነው የሚሰሩት። ዩኒቨርሲቲ ግቢ ነበረ። እዛ ሂዳ የዩኒቨርሲቲ ተማሪዎች ምግብ ትሰራለች ጌጤ ማለት ነው። እሷ ሂዳ ጠዋት በሌሊት ተነስታ ትሄዳለች። እኔ ደግሞ ጠዋት ተነስቼ ለባባ እና አንድ ሴት ልጅ ያለች ትልቅ የኔ ኩያ ናት፣ ለእነሱ ለሚጣ አድርጌ እኔ ቁርስ እሰራለሁ። ምን ላለው በቃ መተጋገስ ጀመርን። ህፃነች ብለው ልብስ አያሳጥቡኝም የነበረው ማና ሀይባ ማርያም። ከዛ ልብስ እነሱ ትልቋ ልጅ ያለች እነሱ እሷ ናት የምታጥበው። የኔ ኩያ ናት። ግን በቃ ትጎጃለሽ፣ አቺም እኮ ህፃን ነሽ ምናምን ይላሉ። አንዴ ቆይ ሀቡ በር ተንኳኳ፣ ከፍቼ እንዳ የራሳቸውን ልጅ ልብስ እያሳጠቡ አንቺ ትንሽ ነሻችን ብለው ያስጠጓትን ልጅ ልብስ አያሳጥቡም። እያችሁ ስንት አይነት መልካም ሰው እንዳለ እዚህ ምድር ላይ። እንደዚህም ጥሩ ሰዎች አሉ። ደስ ሲል እንደዚህ አይነት ጥሩ ሰዎች እንዳሉ ማወቅ ራሱ ሴፍነት ይሰማል፣ ሰላም ይሰማል። እንደዚህ አይነት መልካም ሰዎች እዚህ ምድር ላይ እንዳሉ ማወቅ ልሳድን ይመጥቻል። እሺ እናቴ። ከዛ እንደዛ የሆንኩኝ እነሱ ቤት መኖር ቀጠልኩኝ ምናምን። አባትየው ናና ያት ምናምን ሲባል አይመጣም። ልጁን ለማየት ራሱ ፍላጎት የለውም። እንደዛ ከነሱ ጋር እየተጋገዘ ምን እያል ልጄንም እየተንከባከቡ እንደ ልጅ እያዩልኝ 8 ወር 6 ወር ገደማ እነሱ ጋር ተቀመኩኝ። ከዛ በመጨረሻ ስራ መስራት ከፈለሽ ወጣ ብለሽ መስራት ትችያለሽ፣ አዲስ አበባ ሂጂም ስራ ለስራ ካልሽም ሂጂ፣ ሚጣን እኛ እንይዛታለን። እንደዚህ የሚሉኝ 2016 ላይ ነው። 2016 ሚጣ 2 ዓመት ሲሆናት ማለት ነው። 2 ዓመት ሆናት ማለት ነው። 2 ዓመት ሆናት ሚጣ። ከዛ መሄድ ከፈለች ሂጂ። ጡት ደግሞ ላም ምናምን ስለነበረ እኔ ስራ ለመስራት በሌላ ላሞችን ምናምን ይዤ ስወጣ አብልቼ ለመመለስ የእሷን ጡት ትጠባ ነበረ ሚጣ ማለት ነው። የሴትዮዋን ጡት ማለት ነው። ይሄን ያክል ነው የሚወዷት የነበረው። እኔ ሂጄ ምናምን ስታለቅስ አልተኛም ስትላቸው የእሷን ጡት ሰታል ታስተኛታለች ምናምን። ስመለስ ብላብል ደግሞ የጡት እናቷ ሆናለች ማለት ነው። ለልጅ ተአለች ታባህልች ተኛች። እኔ የሆነ ቦታ ሲሄድ የእሷን ጡት ጠብታ ትተኛለች። ከዛ እንደዛ እየሆነ ወደ 6-7 ወር ገደማ እነሱ ጋር ከተቀመጥኩ በኋላ በቃ ሰርቼ ራሴ እንትን ማለት አለብኝ የሚል ነገር ውስጤ ላይ መጣ። 16 ዓመት ይዛኔ ሆኖኛል። 16 ዓመት ሞልቶኛል። በቃ እኔም ሂጄ ልስራ በቃ አልኳት። የጤና የምትባለው ቁጭ ባለበት ራት በልተን ምናምን ባባ እኔ ስራ ሂጄ ወጥቼ መስራት ፈልጋለሁ፣ እናንተ ላይም ቁጭ ብዬ ሸክም ሆኜባችኋለሁ፣ ግን ያን ነገር እንዳውቅ አይፈልጉም። እኔ ሸክም ሆነችብን እንድል እንዲሰማሽ አይፈልጉም። እንደዛ እኔ በቃ ወጥቼ ለልጄ ወደፊት ህይወት መስራት አለብኝ፣ አዲስ አበባ እንድሄድ ፍቀዱልኝ አልኳቸው። አስቢበት፣ መድኃኒት መጀመሪያ ቁጭ በይና አስቢበት እና ወስኝና ንገሪ፣ ሳምንትም ሆነ እንሰጥሻለን፣ ወስኝና ንገሪኝ አሉ። የዛኔ 2016 አዲስ ዓመት አልፎ ነበረ። የሚጣም 2 ዓመት አክብረን ምናምን ነው።
ከዛ አስቢበትና ትሄጃለሽ አሉኝ። አሰብኩበት ምናምን በቃ ልሄድ አልኳቸው። እሺ ሂጂ ነው ያሉ። ስልክ ያኔ አልነበረኝም። ትንሽ ስልክ ጌጤ የምትጠቀመው ነበረ። እሷን ሲም ካርድ አውጥተው እሱ ላይ አድርገው ሰጡኝና ሂጂ እሺ ይቅናሽ ብለው ልብሴን አስይዘው አሰናበቱኝ። ልጄን ይዘው ማለት ነው። ማን እንዲህ ሊያደርግልሽ ይችላል? አሁን ሀቡ የራስሽ የኔ ዘመዶች እንደዛ አንቋሸው ይጣሉኝ። ትክክል። እነሱ ባዳን ዘመድ አደረገልሽ ፈጣሪ። ዘመዱ ባዳ ሲሆን ከዛ ችግር የለም ሂጂ እና ስሪ፣ ለእኛ ገንዘብ ልካለው ምን እላለሁ ብለሽ እንዳትጨናነቂ፣ ራስሽን ለማውጣት ብቻ ሞክሪ ብሎ በቃ ብዙ ነገር መከሩኝ ማለት ነው። እሺ ብያቸው መጣሁ ምናምን እዚህ የኖርኩት እኔም አዲስ አበባ መጣሁኝ። ቀጥታ እንደመጣሁኝ ስራ ደላላ ቤት ገባሁ። እንደመጣሁ ቃሊቲ የምትባል ከተማ ነው የገባሁት ማለት 2016 ላይ ቃሊቲ የምትባል ከተማ መጥቼ እየኖርኩኝ እየሰራሁኝ ምናምን እየኖር እዛ ሁኜ ክፍለ ሀገር ሁኜ ያልፈለገኝ የልጅ አባት እዚህ ስመጣ እንቅፋት ሆነብኝ። እዚህ መጥቼ ማለት ነው አዲስ አበባ መጥቼ ራሴን ለማቅናት ዝቅ ካልኩበት ከፍ ለማድረግ ስሞክር ምናምን ሰው ቤት መስተንግዶ አገኘሁ። አሳ ቤት ነበር እና ሞጆ ነው አገኘሁ እና ገባሁኝ። 1500 ብር ነበር ደሞዙ። ገብቼ መስራት ጀመርኩ። እዛ ቤት እየሰራሁኝ እዛ ቤት ወደ 6 ወር አካባቢ ሰራሁኝ። እዛው ቤት ላይ ቁጭ ብዬ ማለት ነው። ለካ እሱ እያጣራ ያለሁበት ሊመጣ ፈልጓል። የልጅ አባት ማለት ነው። ከዛ እያጣራ ምናምን መጣ። በቃ እንቅፋት ሆነብኝ ስራዬ ላይ ማለት ነው። ሞጆ ድረስ መጣ። ከዛ ከኛ ሀገር ሞጆ መጀመሪያ እዚህ ስራ አግኝቶ አልነበረ ምንድነው ሆሳና ስራ አግኝቶ እዛ እየሰራ ነበር። ሆሳና መጀመሪያ እዚህ ስራ አግኝቶ አልነበረ ምንድነው ሆሳና ስራ አግኝቶ እዛ እየሰራ ነበር። ሆሳና ለካ ጓደኞቹ እዚህ አዲስ አበባ ጓደኞች አሉት የሱ። ከዛ የሱ ጓደኞች ጋር አነጋግሮ ፎቶ ምን ብሎ ምናምን ያለሁበትን ከተማ ነግረውት እዛ ሊፈልገኝ መጥቷል። አገኘኝ። ስራዬ ላይ እንቅፋት ሆነብኝ። በቃ እንዳልሰራ መቶ ይበጠብጠኛ ምናምን ወጣሁኝ። እንዲያስረግዞ ባዶ ቤት ጥሎሽ ለረሃብ እና ለችግር ጥሎሽ የጠፋው አሁን ቦታ ስትለሽ ማረሳው ሀብዬ መቼ ማረሳው ማለት ነው። ለበጨው ለእሷ ምግብ ፈትፍቼ የሰጠዋት ቀን በውሃ መቼም ከውስጤ ጥፋ ብለው አይጠፋም ማርያምን። እና ብርድ ላይ 2 ቀን ጨውና ውሃ እንጀራ ፈትፍቼ ማለት ነው የሰጠዋት። ራበኝ ስትለኝ ማለት በቃ ከአቅሜ በላይ ሁሉ ነገር ሲሆን አንድ እንጀራ ነበር ቤት ውስጥ፣ ሌላ ነገር ምንም አልነበረም። ሽንኩርት፣ በርበሬ ምናምን ትዩ ነገሮች የሉም። ውሃና ጨው ያለ መቼም ውሃና ጨው አይጠፋም የትም፣ እሱ አለ። በሳህን አረኩና ድስት ነበር ውሃና ጨውን አርጌ ፈተፈትኩት። ከዛ አንዱን እንጀራ ለ2 በላ ነው ልጄ ጋር ማለት ነው። በልተን እሱን አስቀምጬ ከበላማ ትንሽ ደግሞ ለጠዋቷ ብዬ ማላ ነበር። ለጠዋቷ ብዬ እጅጅብል ይበል ጠዋት ትበለዋለች ብዬ ነው ያስቀመጥኩት። ቀንሼ ማነው ከአንድ እንጀራ ላይ ቀንሼ ያስቀመጥኩላት። ፈትፍቼው በጨውና በውሃ ፈትፍቼው ጠዋት ስትነሳ ሰጠኋት። እሱም ምግብ ያ ቀን በቃ እርሺ ብትይኝ አይረሳኝም። በቃ መቼም 2 ቀናቶች ለእኔ በጣም ከባድ ናቸው የነበሩት። በጣም ብዙ ነገር ያለፈባቸው ማረሳውን በቃ ማይረሻ ቀሚ ነው እሱ ነው። አሁንም እያጠነከረኝ ያለው እሱ ነው። አሁን ያን ሳስበው ያለሁበትን አሁን ላይ ያለሁት በቃ ትልቅ እንደሆነ አድርጌ ነው ማስበው። ትልቅ በቃ ቤተ መንግስት እንደምኖር አድርጌ አስበዋል። አሁን ያለሁበትን ህይወት ማለት ነው። ለዛ ብቻ ሳይሆን አሁን ያለሽበትን አፕሪሼት እንድታደርጊ ብቻ ሳይሆን ያሳለፍነው መከራ በሱ ምክንያት ስታስቢ ጠንካራ ትሆኛለሽ። ስታስቢ እጅ አትሰጪም። ያንን ስታስቢ ገብቶሻል። ወደኋላ አትመለሽም። ወደኋላ አትጎተችም። አሁን አዲስ አበባ መስተንግዶ ተቀጥረሽ እሱ ፎቶሽን ለጓደኞቹ ምናምን ልኮ አፈላልጎ ያለሽበት ድረስ መጣ። እሱ ጋር ያውቁ መጣ። ከዛ ስራዬ ላይ ጫና ፈጠረብኝ። ሰውየው በቃ ይመጣ ሲደብሸኝ ምናምን ባለቤቱ
መዲ አንቺ ጥሩ ልጅ ነሽ፣ ግን በቃ ምንም ማድረግ አልችልም። ሚስቱም ደግሞ ደግ ነበረች። ምንም ማድረግ አንችልም። እዚህ መጥቶ የረበሻን እስከሆነ ድረስ ስራሽ በስራ መቀጠል አልቻልሽም። ሌላ ስራ ፈልጊ፣ በቃ ደላላ እንትን በይና ሌላ ስራ ፈልጊ አሉኝ። እዛ ሁኜ ደላላ ፈራሩ። ትንሽ ብርም ስለነበረኝ ድርጅት ለመስራት አሰብኩ። ተያያዛች ማነው ቃሊቲ እና ለደላላ ተናገረ ቤት እንዲፈልጉልኝ ተናገር። 6 ወር ምናምን ስሰራ ወደ 6 እንግዲህ እሱ ያበላቸውብሽ ስራ አዳር ነበር የምትሰሪው? እነሱ ጋር ነበር የምታድሪው? እዛው ነው ማድረው። ቁርስ ምሳራ ከነሱ አዳርም ከነሱ ሁሉ ነገር ፈልግልኝ እና ትንሽ የቤት ደግሞ እስከ አክስቶች ምናምን ጋር ሄደ ልጅ ማለት ነው። እነሱ ሊጠይቅ ሄደ። ከዛ እነሱ ጋር ሂዶ እነሱ እኔን ተወቃሽ ማድረግ ጀመሩ። ደውለው እኔ ጥፋተኛ እንደሆንኩኝ። የት ነበሩ ትናንትና ስትቸገሪ? ትናንትና ስትራቢ መውደቂያ ስታጭ የት ነበሩ? ምን አውቃለሁ። ከዛ በኋላ ደወሉና አንቺ ነሽ ጥፋተኛ፣ እንዴት አደረጊያለሽ? በቃ የሆነ እኔን በቃ እኔ ከዝቅ ብዬ እኔ ይቅርታ እንድጠይቀው ያለ አይደል? እንደዛ እኔን እንደዛ መናገር ምናምን ጀመሩ። የአንቺ ጥፋት ምንድን ነው? አስረግዞ ጥሎሽ ሲሄድ ምን ራስሽን አለማጥፋትሽ ምንድን ነው ጥፋት? እኔ ምን አውቅላችኋለሁ? አንቺ ነሽ በጸባይ ብትዩ እንዲህ አይሆንም ነበር፣ በጸባይ ስላልያሹ ምናምን አሉኝ ማለት ነው። እኔ ሲሉኝ በቃ እናንተ በእኔ አያገባችሁም፣ ስለዚህ ተውኝ አልኳቸው። ከዛ አንድ ባዳ ሰውዬ ደግሞ ነበረ፣ እሱን በመሀል አላስገባውልሽም። እኔ እንትን በጣም ቸግሮኝ የጴንጤ ቸርች ሄጄ ነበረ። እንትን ማለት ጴንጤዎች የዛ ሰዓት ይረዱ ነበረ ምናምን ሄጄ ነበር እዛ እና እዛ ሄጄ የሆነ ሰውዬ ነበረ አገኘሁት። የቸርቹ እንትን ነው ምንድነው እኛ ቄስ እንደምንለው ነገር ነው። ፓስተር። ከዛ እሱን አገኘሁት ምናምን። ከዛ የተወሰነ ብር ምናምን አሰባስበው ሰጥተውኝ ነበረ። ከዛ እንደ ልጁ ነው የሚያቀርበኝ ነበረው። ትልቅ ሰው ስለነበረ እንደ ልጁ ያቀርበኛል እና ሲከፋኝ ምናምን ደውዬ አማክረዋለሁ። ከዛ እንደዛ የሆነብኝ ምናምን ተሜና የሚባለው ሰውየው እና ይሄ ነገር ሲፈጠርብኝ የሆነ ችግር ሲደርስብኝ ደውዬ አማክረዋለሁ። አንዳንዴ ደውዬ እንደዚህ እኮ ተሜ ምን ይሻላል ከእሱ ጋር ተመልሰች ካልሆንሽ እያሉ ነው ቤተሰቦች። እኔ ደግሞ ከእሱ ጋር መሆን አልፈልግም፣ ምን ላድርግ ተሜ አልኩት። ከዛ እንደ አባት ነው በቃ ይመክረኝና ከእሱ ጋር መሆን መቀጠል ትፈልጊያለሽ? አልፈልግም ማለት እኔ አልፈልግም፣ ያረገኝን ነገር ሁሉ ታውቃለህ። ቀናቶች ሄደው ባለፈው እኔ ለአዲስ ዓመት ሚጣ ጋር ሄድኩት ማለት ነው 2018 ላይ ሲሄድ ለካ እሱም ሄዷል። እኔ አላወቅኩትም መሄዱ። ከዛ ሄድኩኝ ምናምን ሲሄድ ተገናኘ። ለካ እሱ እኔ እዛ አግኝቶኝ ነገሮቹ የረሳኋቸው መስሎታል። አቡ ሁሉ ነገሮች ከውስጥ ያውጫቻ የደለትኳቸው በቃ ፎርማት የተደረጉ ነው የመሰለው።
ከዛ አብረን እንድናድር አብረን ወደ ሆሳዕና እንድንሄድ እዛ የሰራ ቤት ላይ እንድንኖር ምናምን መጎትጎት ጀመረ ምናምን። ከዛ መጨረሻ አይሆንም አልኩት፣ ትቼው ሄድኩኝ። ወደዚህ በዓሉ እንዳለፈ እኔ ትቼው ወደዚህ መጣሁኝ፣ ወደ አዲስ አበባ ተመልሼ ማለት ለካ እሱ እዛ ቀርቶ ልጄን ትስጠኝ በአደጋ ነው ያስቀመጠችው ብሎ ክስ ጀመረ። አየሽ፣ በጸባይ ሞክሮ እምቢ ስትይው በግድ ይሄድም በክስ ጀመረ ማለት ነው። በክስ ጀምሮ ተጠራሁኝ ፍርድ ቤት። መቼ ይልታ ነው በአራት የሚጣ ልደቷ አልፎ የአራተኛ ዓመት ልደቷ ጥቅምት ተከብሮ ታህሳስ ላይ ተጠራሁኝ እኛ ሀገር ፍርድ ቤት ማለት ነው። ኦኬ ስጠራሁኝ ምንም እጄ ላይ ምንም ገንዘብ ምንም አልነበረም። ከሰው ምናምን ለምኝ ተበዳድሬ ምናምን ነገር ሄድኩት ማለት ነው። ከዛ ሂጄ ምናምን ደግሞ አንዳንዴም የኢትዮጵያ ሕዝብም ደግሞ እግዚአብሔር ይስጠው ማርያም ሂጄ ምናምን በአደጋ ነው የምታስቀምጠው ልጅቱን እና እንዴት ነው ለሱ ሊወሰንለት ነበረ ውሰድን አሳድግ ሊባል። ከዛ ያለው ነገር ምስክር አለሽ እንዴ በእርግዝናሽ ሰዓትሽ ጥሩሽ እንደሄደ ምስክር አለሽ ሲባል የኢትዮጵያ ሕዝብ ከአንዳንድ ነው በቃ ለምስክርነት የመጡልኝ ማለት ነው። የጠየኳቸው ሰዎች ምናምን አላሳፈሩኝም። ሄዱ ፍርድ ለኔ ተፈረደልኝ። ልጅቱን እንዳሳድጋት መጥቶ እንዲጠይቅ በመጣ ቀን ሄዶ እንዲጠይቅ ለኔ ተፈረደብኝ። ሰጠዋት ልጅቱ መልሼ ለእነሱ ሰጠዋትና እኔ ወደዚህ ተመልሼ መጣሁኝ። አሁን ደውሎ አሁንስ ምን ይለኛል? ህይወትሽን ነው ማመሰቃቅልልሽ፣ በቃ የኔ ካልሆንሽ የማን ማትሆኝም ህይወትሽ በቃ አመስቀልቅሉ ማድረግልሽ። አሁን በእርግጥ በፊት ከነበርኩበት ህይወት አሁን ተሻሽሎልኝ ሳይሆን እንትን በቃ ያለሁበት ከበፊቱ የተሻለ ነው በሚለው አይ አይሆንም ምናምን አልኩት። ተሰዳደብን። በሰው ሊያስወጋኝ ምናምን እዚህ ልኮብኝ አዲስ አበባ ቃሊቲ ማረሚያ ክስ ጀምሬበት ነበር። ያስወጋሽ ላይ በጩቤ ሊያስወጋሽ አንቺ ልጁንና ልጄን ከልክለሽኝ ብሎኝ ያስወጋኝ ምናምን ብሎ ተጩሄ ነው ሰው ያተረፈኝ ማለት ነው። እዚህ ማርያም ሰርጢ ማርያም ቤቴ የኔ ቤት ልጁና አንድ ነገር ብትሆኝ ብትሞችስ ልጁ ነገ እናቴስ ብትለው ምን አውቃለሁ እሱ አላሰበው ይሆናላ። ከዛ ጩሄ ምናምን ፖሊስ ጣቢያ ነበር እዚህ እኛ ጋር ቃሊቲ ማርያም ሰርጢ ማርያም የሚያውቀው ሰው ይኖራል ነበረ ፖሊስ ጣቢያ ማለት ነው። ስጮህ ፖሊሶች መጡልኝ። ሲመጡ ሊወጉኝ የነበሩ ልጆች ተያዙ። ከዛ ክስ ጀመርኩኝ። እኔ ክስ ጀምሬ ምናምን ለምን እንዲህ ልታደርግ ቻልክ ምናምን ተብሎ እነዛ ልጆች ተጠየቁ። መጀመሪያ እሱ ያርግ ስለማይታወቅ ለምን ልታደርጉ ፈለጋችሁ ምናምን ሲባሉ እንደዚህ የልጁ አባት ነበረ እሱ ነው እንድንወጋት ያዘዘን ብር ከፍሎን ነው ለእኛ ብር ከፍሎን ነው አሉ ማለት ነው። እዛ ጋር ሲጠየቁ ከዛ እሱ ተጠራ፣ ተደውሎለት ተጠራ ምናምን መቶ ምንድነው ችግርህ ምናምን ተባለ። ጠየቅ ልጄን በፍርድ ቤት ተፈርዶላታል፣ ግን ልጄን ለምንድን ነው አላሳይም ማለችኝ፣ ከለከለችኝ። አልከለከልኩት እኔ እዚህ ነኝ። እነሱ ቢያናገር ሄደው ያሳዩታል። እስከ ዛሬ ከመካሰሳችሁ በፊት እየሄደ እያያን ነበር እንዴ? ምን ከለከለው? አውቆ ካልሆነ ማንም የከለከለው አልነበር። በቃ በዛ ተናድጄ ምናምን ተባለ። 2 ወር ፈረዱበት፣ ቃሊቲ ማረሚያ ማለት ነው። 2 ወር ተፈረደበት። እስሩን ጨርሶ 2 ወሩ ወጣ። ከዛ ባለፈው በእኛ ጋዛ የክርስትና እናቴ ጋር እንትን እዚህ የሚጣይ የተቀመጠችበት ጋር እንትን ነበረ ለቅሶ ነበርና ሄድኩኝ። ሲሄድ ለካ እሱ እዛ ያለው ቤት ጨርሶ እንትን ሽጦ ምናምን ወደዛ ገብቷል። ሚጣጋ አካባቢ ቀርቦ ማለት ነው። ወደዛ ገብቶ ሄድኩ። ሲሄድ እሱም አለ ምናምን። ከዛ በቃ ከቤት ለመውጣት ተሳቀኩኝ። አቦ በቃ በጣም ፈራሁኝ ምናምን። ያረገብኝን ነገር ምናምን ነገርኳቸው ለነሱ ነግሬያቸውም ከቤት ለመውጣት በቴክስት ምናምን ስልክ ሲም ካርድ አሁን ቀይሬ ነው ቴሌግራም ኢሞ ምናምን የምጠቀምበት። በፊት 01 ቤት ስልክ ነበር የምጠቀመው ቴሌ ማለት ነው። አሁን ቴሌ አልጠቀምም፣ ታፋሪ ነው የምጠቀመው። ቴሌግራሜን፣ ቲክቶኬን ሁሉ ነገሮችን ቀይሬ እንዳዲስ ነው ይሄ ሁሉም ነገሬ ማለት ነው። ከዛ ፈራው በቃ መውጣት። በኢሞ በቴሌግራም ይሰርበኛል፣ እገልሻለሁ አንቺ ከማንም ጋር ዛየሽ ከማንም ጋር የተጋደምሽ ምናምን ብሎ ቤት እዛ ለቅሶ በነበርንበት ሰዓት መጥቶ እቺ ቅሌታም ልጃችሁን እቺ ወደታ ምናምን በቃ የሌለ ሰው ፊት ይለ አዋረደኝ ምናምን።
ምንም በቃ ምንም ማድረግ ማስችው ነገር የለም። ዝም አልኩት፣ በቃ ጸጥ አልኩት። እኔ ወደ አዲስ አበባ ተመልሼ የመጣሁ ያለቅሶ ምናምን ሲያበቃ ወደ አዲስ አበባ መጣሁኝ። አሁን አንገናኝም ከሱ ጋር። ልጄ ማግኘት ስፈልግ ደውዬ አገኛታለሁኝ። በኢሞን በቴሌግራም በሁሉም አገኛታለሁኝ። አሁን ምን ለማለት ፈልጌ ነው ሀቡዬ፣ ማለት ብዙም ባይሆን አንዳንድ ሰው ከዚህ ታሪክ ሊማርበትም ላይማርበትም ይችላል። እንግዲህ ብዙ ያስተምራል። የኔ እናት አስተማራቸው። አሁን መስተንግዶ እየሰራች ነው። አሁን ድርጅት ገባሁ አላልኩሽኝም? ከዛ ከመስተንግዶ ከወጣ በኋላ ድርጅት ገባሁኝ። ከዛ ድርጅቱን የሰራሁኝ ሰሞኑን ድርጅቱ ስራ ሰው አንፈልግም በቃ ልቀቁ ምናምን ብሎን ሁላችንም ለቀን አሁን ስራ የለኝም። አሁን ዝም ብዬ ቁጭ ብያለሁ። ሌላ ስራ የፈለኩ ነው። አሁን አረብ ሀገር መምጣት ትፈልጊያለሽ? እድሉ ባገኝ ልጀምር ብዬ ሀቡ እንትን ልደት ካርድ ምናምን ሂጅ አምጥቻለሁ። ግን አሁን ላይ አቅሙ ስለሌለኝ ለዝም ብዬ ያለሁ። ልደት ካርዴን፣ የቀበሌ መታወቂያን ሁሉ ነገር ያስታግጄ አስቀምጫለሁ። ላሳይሽም እንችላለሁኝ። እንትን ስራ ገንዘብ ቀረሽ ታዲያ ፓስፖርት ለምን ፓስፖርት ማውጣበት ብር እጄ ላይ አሁን የለም። እንትን ፓስፖርት አሁን እንትን መደበኛው በስንት ወር እንደሚወጣ አላውቅም። መደበኛው 5,000 ነው ሲሉ የነበረው። አስቸኳይ 27,000 እና 30,000 ብር ያሉት። እሺ፣ ስለዚህ ጋይስ ፓስፖርት እናግዛትና ፓስፖርቷን ታውጣ፣ ከዛ አረብ ሀገር እንድትመጣ እናርቃት። እኔ በመጣ እንትን ማለት ሀሳቡም ስላለኝ ነው ያወጣት ልደት ካርድ ያውጥቼ ያመጣሁት። ገና የ18 ዓመት ነሽ። አሁን 2019 አሁን ከሁለት ወር በኋላ 3 ወር በኋላ 19 ይሆናሻል ልጅ ነሽ። ስለዚህ መጥተሽ ሰርተሽ የራስሽንም የልጅሽንም ህይወት ለውጭ። ግን ከዚህ ሰውዬ ጋር ምንም አይነት ኮኔክሽን እሱ ጋር ምንም አይነት ግንኙነት መጀመርም እንትን ማለትም አልፈልግም ሀቡ። አሁንም ከሌላ ሰው ጋር ግንኙነት የለኝም፣ ግን ከሱ ጋርም ደግሞ በጭራሽ መቀጠል አልፈልግም። ያሳለፉትን ህይወት እኔ በእሱ በልጄ የተፈተንኳትን ፈተና እኔና እግዚአብሔር እናውቀዋለን። ማለት እኔ ቲን ለእናንተ የኔ 4 ዓመት ብዙ ነው። ለእናንተ በ30 ደቂቃ አልሞስ ወይ በ1 ሰዓት ያስረዳኋችሁ የሚሆነው ከኔ ግን ትልቅ ነበረ። ያ ሁሉ ነገር ረስቼው ከሱ ጋር መቀጠል የምፈልግ ልጅ አይደለሁም። ያ በጣም ነው የሚያሳዝነው። ግን አሁን አንቺ አረብ ሀገር ሄድሽ፣ እሱ ልጅሽን አይወስድብሽም? እነሱ ጋር ከሆነች አንደኛ ለእኔ ስለተፈረደ ልጅቱንም ቢወስዳት አባቷ ነው ቢያሳድጋት፣ አባቷ እስከሆነ ድረስ ቢያሳድጋት መጥፎ ነገር እስካላደረገባት ድረስ። ምክንያቱም አሁን ኬጂ ተማሪ ናት። አሁን አቡዬ ቀጣይ ዓመት ኬጂ ተማሪ። ግን ምን መሰለሽ አባት እንደ እናት ለልጁ ይጠነቀቃል ወይ ነው ጥያቄው። እሱ ዝም ብሎ የሆነ ዘመድ ሊጠነቀቅ ይችላል። ሴት ልጅ ናት። እሱ የሆነ ዘመድ ጋር አስቀምጧት ብትደፈርስ? ጎረቤትስ ሚደፍራት? እናት ናት ልጅን በጣም ጠንቅቃ የምትይዘው። አሁን እቺ ሴትዮ ጡቷን ልክ እንደ አንቺ የጡት እናት ሆና ጡቷን እያጠባች በጣም በጥሩ ሁኔታ አሳድጋልሻለች። አሁን እነሱ ጋር እንደሆነች ባያቅ፣ ቤታቸውን ባያቅ ጥሩ ነበረ። ገባሽ? ለመክሰስም እንዳያቅ አድራሻ ከቀየሩ እነሱ ተከራይ ከሆኑ ቤት ሌላ ተከራይ እንኳን አይደሉም ሀቡዬ፣ የራሳቸው ቤት ነው እንጂ ተከራይ አይደሉም። ተከራይ ቢሆኑ ቤት እንዲቀይሩ እና አንቺ በገንዘብ አረብ ሀገር ሄድሽ እንደምትረጃቸው ነግረሻቸው እነሱ ጋር ከልጅነታቸው ጀምሮ ስላሳደጓት ጥሩ ሰዎችም ስለሆኑ ለአንቺም ብዙ ስለሆኑ እነሱ ጋር ሆነው እንትን ትይ ነበር። ግን አሁን ኦልሬዲ አድራሻቸውን ያውቃል። አረብ ሀገር መሄድሽን ከሰማ ልጇን ጥላ አንድ ሰፈር አይደለም የሚኖሩት፣ አንድ ሰፈር ነው እኮ የሚኖሩት። እንዴት አያውቅም ብለሽ ነው አቡዬ? ግን እንትን ኃላፊነቴ እኔ በራሴ ቃል አስገብቻቸው በቤተክርስቲያን ቃል አስገብቻቸው ነው ብሄድ እንኳን የሚሄደው እንዳይሰጡት እንዴ ፖሊስ መጥቶ ህግ መጥቶ አምጡ ካላታውቁ መብት የላቸውም። ውዴ ካልበሰ ይታሰራሉ እኮ። ግን አንቺ ምናልባት አሁን ኮመንታተሮች እንደሚሉት ውክልና ሰጠሻቸው እንደዛ የሚቻል ከሆነ እኔ ግን ህጉ እስከማውቀው ድረስ እናት ካለች ለእናት እናት ከሌለች ግን ለአባት ነው እንጂ እናት ሳትኖር አባት እያለ ለዘመድ አይቻልም። ገባሽ? ለሱስ ምን ዋስትና ኑሮ እኔ ለሱ ሰጠዋለሁ አቡ እንዳይወስድባቸው እኮ ነው የምልሽ። አንቺ አረብ ሀገር መሄድሽን ሲያውቅ እንዳይወስድባቸው ከሱ ነው የምልሽ። ካሉን አንቺ ውክልና ስጫቸውና ህጉ መስጠት ይቻላል። ውክልና አላውቅም፣ የህግ ባለሙያ መጠየቅ አለብን ለዚህ
እስኪ ማውቃቸው አሉ የሚሰሩ ፍርድ ቤት አናግራቸዋለሁ። እነሱ ህግ ባለሙያ አለ ዋትሳፕ ላይ ጠይቅልሻለሁ። በቃ ጠይቂልኝና አንቺም ጠይቂኝ የምጠይቅልሻለሁ እና አንድ አይነት መልስ ካገኘ ነው ማለት ነው። ስለዚህ በድብቅ ብትሄድ ደስ የሚለው ኮመንት አይቻለሁ። ትክክል። እኔም እንደዛ ነበር ያሰብኩት። በድብቅ ብትሄድ አረብ ሀገር እንደሄድሽ ሳያውቅ እዛው ለምን እየተከታተላት ሊያስወጋት የሞከረ ሰው እኮ ነው። ስለዚህ እየተከታተላት ሊሆን ስለሚችል ጥፍት ስትል የት ሄዳ ነው ብሎ አረብ ሀገር መሄዷን እንዳይሰማ እንጂ አረብ ሀገር መሄዷን ከሰማ አንደኛ በልጇ እያሳበበ ብር እንድትልክ ሊያደርጋትም፣ ሁለተኛ እሷን ለማቃጠልም ከሰዎች ልጅቷን ሳይፈልጋት ለልጅ ፍቅር ቢኖረው አስረግዞ በረሃብ ጥሏት ይጠፋል። ለልጅ ፍቅር ቢኖረው እሷ ተርባ ሰርግ ቤት ገብታ ምግብ እስከምትለምን ድረስ እንጀራ በጨውና በውሃ ፈትፍታ እሷና ልጇ አንድ እንጀራ ለምሳ ለእራት በልተው እንደገና ለቁርስ ለልጇ እስከማስተርፍ አንድ እንጀራ ሶስት የተሰነጣጥቆ እንዲህ ረሃብን በሀገሯ ላይ እስክታይ ድረስ ያስችለዋል። ጥሏት ይሄዳል። የልጅ ፍቅር ያለው ወንድ ሚስቱን አስረግዞ ጥሎ አይጠፋም። ሚስቱ እኮ ናት እኮ ተደራ ነው እኮ አጎቷ ድሯት ማለት ሰው አስረግዞ ጥሎ አይጠፋም። ስለዚህ ለልጁ ፍቅር ኖሮት ሳይሆን እሷን አለፈላት ጥያት የሄድኩት ቦታ አይደለችም ተነሳች ከጣልኳት ቦታ ብሎ እንደገና ሊጥላት ስለፈለገ ነው። አሁንም እጁ ላይ ብትገባ በስነስርዓት አይዛት። በችግርሽ ጊዜ ጥሎሽ የሄደ ሰው ትንሽ ቀና ስትይ ከመጣ እንደገና ሊጥልሽ ነው። በፍጹም እኔ እሱ እንዲወስዳት ምናምን ወደ ውጭ ሄድ ምናምን ይሄን በፍጹም አላሰብኩም። እግዚአብሔር ሊወስዳት ይችላል። ምክንያቱም እናት ካለች እናት ካልሆነ አባት ነው። ስለዚህ እንትን በይ የህግ ባለሙያ ጠይቂ። ከዛ በኋላ እንትን እንላለን። አረብ ሀገር እንድትመጭና እንድትሰሪ እናደርጋለን። ስልክሽ ትሰጭኛለሽ። የፓስፖርትሽን መደበኛ ስንት ጊዜ ነው የሚፈጀው? መደበኛው አሁን ተሻሽሎ በ2 ወር ምናምን እየሰጡ ይመስለኛል። የሆነ ልጅ እዚህ አውጥቶ 2 ወር ሂዶ አስቸኳይ 27,000 አስቸኳይ ስንት ነው? ስንት ጊዜ በስንት ጊዜ? አስቸኳይ 27,000 በ2 ቀን። ኧረ ተይ በ2 ቀን ነው እሱ። እሺ ጋይስ እኔ መደበኛውን ቢሆን እኔ ብቻዬን 27,000 ይበዛብኛል። ትናንትና ምራሱ አሁን እኔ ማለት እንድትጨናነቅ 5,000 ነው 7,000 አንቺ 5,000 ያልሽ ኮመንታተሮች 7,000 ያሉ። መደበኛውን ቢሆን እኔ ብቻዬን ራሴ ፓስፖርትሽን ይዤ ነበረ። ግን መደበኛው 2 ወር የሚፈጅ ከሆነ 2 ወር ረጅም ነው። እንዳልሽው ደግሞ በ27,000 በ2 ቀን የሚወጣ ከሆነ ጋይስ እናግዛትና ታውጣ ፓስፖርቱን እና ከዛ አረብ ሀገር እንድትመጣ እናለን። እና ፓስፖርቷን አንድ ሰው ወይ 2 ሰው ቢችል እኔ ደግሞ የሚወስዳት ሰው ደግሞ ፈልግና ከዛ በኋላ ደግሞ የእንትን አለ የሜዲካል እና የሲዩሲ አለ። እኔ ሀቡዬ በበኩሌ እኔ በራሴ 30,000 ብር እችላለሁ። የሚወጣልኝ ቁም ስላለ 30,000 ብር እኔ በራሴ እችላለሁ። እሱ ገና ስለሆነ ነው እንጂ አለ የሚወጣ ዕቁብ አለኝ 30,000 ብር ነው እንጂ። አምስት ቀን 31,000 ነው። አብዬ እንዴት ዋልሽ? ምታውቅ አይመስለኝም። ለምን መደበኛው ራሱ እናንተ 7,000 አላችሁ፣ ግን 5,000 አለች። የቆየ ከጠየቀች የቆየ ይመስለኛል። ምናልባት 1 ወር ምናምን አልፏል። ከጠየቅሽ ግን እንዲህ በሰው ከምጠይቁና ቦታው ላይ ስትሄጂ አንድ አይመስለኝም። ዋጋው ቦታው ላይ የሚቀንስ ይመስለኛል ሰው ከሚያወራው ወሬ አንጻር። ሂክማዬ እንዴት ነሽ? አለሁልሽ እናቴ። እንዴት ነሽ? አለን ማሬ። እንትን መደበኛ እኔ በቅርብ አውጥቻለሁ። አሁን 2 ወር ራሱ አልሞላውም። ሲስተር ወደ የሆነ ቦታ ለመላክ አውጥቼ ነበር እና እኔ የሚያወጣላት ሰው ልክላታለሁ። ኤምባሲ እዛ የሚያደርሳለሁ። አስቸኳይ በ5 ቀን ነው የሚወጣልሽ። 2 ቀን ሄዱና 27,000 ብር ነው የሚጠይቁሽ። ግን በ5 ቀን ነው ሲስተም እያሉ አውቆ 5 ቀን ድረስ ነው የሚያስቆዩሽ ማለት ነው። ስለዚህ የ5 ቀኑ 20,000 ብር ነው እና ደግሞ የእጃቸው ደግሞ 2,000 ብር አለ ማለት ነው እነሱ የሚሰሩበት 22,000 ብር ነው። ግን እንደዛ የሚያደርግላት እኔ ሰው ሰጣትና ልጅ ቁጥሩን ሰጣትና ደግሞ ከእሱ አካባቢ አቅራቢያ ስለሆነ ጎተራ አካባቢ አይደለ እንትን የሚሰጠውን እና እዛ ልካታለሁ ማለት ነው። በ5 ቀን ያልቃል በ22,000 ብር። በጣም ጥሩ። ይኸውልሽ
መድኃኒት ሂክማ ሞዴሬተሪ ናት። ዋትሳፕ አለኝ፣ ቁጥርሽን ላኪላት፣ ለእኔም ትልክልኛለች ያንቺን ቁጥር። አንቺ እቁብሽ መቼ ነው የሚወጣው? ፓስፖርትሽን አንቺ ችለሽ፣ እኛ ደግሞ ሜዲካል እና ሊሴ ፓስሽ የሚደርሰው እንትኑ የሚወጣው እቁብ የሚወጣው ጳጉሜ ላይ ነው የሚወጣልኝ። የኔ ጳጉሜ መቼ ነው? ይሄኛው ወር አልቆ በዛኛው ይሄ ወር አልቆ ያም ወር አልቆ ማለት ነው። 12ኛ ወሩ አልቆ በጳጉሜ ወይ በቃ ፓስፖርቱን እናገር። እስከዛ አንቺ ፓስፖርቱን ጨርሽና የአንቺ ቁብ ሲወጣ አንቺ እንትንሽን ትችያለሽ፣ ራስሽ ሜዲካልሽና ሲወስሽን አንቺ ትችያለሽ። ጳጉሜ ምንድን ነው ያለ ነው? ሐምሌ ላይ ነው እኮ አሁን ያለ ነው። ሐምሌ አልቆ ነሐሴ አልቆ ጳጉሜ። እስከዛ እኮ አንቺ አረብ ሀገራት ሂጅም እንዴ እኮ እስከ ያኔ ነው የኔ የሚወጣው ያኔ ነው። ወይ እሺ ትተሽው ከሄድሽ ማን ይወስደዋል? ቁብሽ ይልክልኛል ልጁ። እኔ ተሳክቶልኝ እንጂ እዛው ለእንትንሽ እዛም ሆኜም የሚቀበልልኝ ሰው አለ እንጂ ምን የሚቀበልልኝም ሰው ይኖራል። የተሳካልሽ ወስዱ ለልጆችሽ ለሚያሳድጉልሽ ሰዎች በጣም ጥሩ ሰዎች ናቸው እና እነሱ እኛ ስለኛ አታስቢ፣ ወደ አዲስ አበባ ሲሸኙሽ ስለኛ ለኛ ገንዘብ ልካሉ ብልሽ አታስቢ ምናምን ያሉሽ ሰዎች እንጂ ተሳክቶልሽ አረብ ሀገር ከሄድሽ ሁለታቸው የምትመልሽበት ጊዜ የእነሱ ሁለታ የምመልስበት ቀን አቡ በጣም ነው የሚናፍቀኝ ማርያምን። እነሱ ያደረጉልኝን ነገር እነሱ ባረግ ከኔ ትልቅ ነገር ነው ማለት በቃ እንደ ሞልቶልኝ ራሱ እኔ 2,000 ብር እንኳን በወር ነው ስልክላቸው ሀቡ የሚሰማኝ ስሜት አጠይቅኝ ማርያም በጣም ነው ደስ የሚለኝ። እሺ እንትን ባንክ አካውንት አለሽ? ቴሌ ብር አሁን ያለኝ ንግድ ባንክም ከሆነ ማወጣለች ሌለው። አይ ቴሌ ብር እኮ ያለ ንግድ ባንክ አይሰራም። ባንክ አካውንት የለሽ? ቴሌ ብር ይሰራል። ቴሌ ብር በስልክ ቁጥር ነው እኮ ቴሌ ብር የሚከፈተው እኛ ጋር እኮ። ባንክ አካውንት ያስፈልጓል። ገንዘቡ እንዴት ይወጣል ከቴሌ ብር? እኔ ቴሌ ብር አለኝ። ትንሽ በሰው ወደ ሰው ምናምን መላክም ትችያለሽ። ቴሌ ሄደሽም ማውጣት ትችያለሽ። ቴሌ ብር እኔ አሁን ከቴሌ ብሬ የሆነ ነገር ለመክፈል አብዛኛው አሁን ኢትዮጵያ ሄድኩ ጊዜ ሁሉ ነገር ቴሌ ብር ነው የሚሉት። ስለዚህ አፕሊኬሽን ላይ ከባንክ አካውንት ላይ ገንዘብ ወደ ቴሌ ብር አስገብቼ ነው